ወቅታዊና አስገራሚ ወሬዎቻችንን ርዕሶቹን በማስቀደም የዕለቱን ወሬዎቻችንን እናሰማችኋል። ለወራት የቆየው በህወሓት አመራሮች መካከል ያለው አለመግባባት ተባብሶ እንደቀጠለ ነው። ኢዜማ በተለያዩ የመንግስት ተቋማት ጉዳይ ለማስፈጸም የሚንቀሳቀሱ ዜጎች በውድም ሆነ በግድ ለገዢው ፓርቲ ማጠናከሪያ ገንዘብ እንዲያዋጡ እየተደረጉ ይገኛሉ በማለት ዛሬ ባወጣው መግለጫ ከሷል። አንጋፋው ሙዚቀኛ አለማየሁ ፈንታ ከዚህ ዓለም በሞት ተለዩ። ኢትዮጵያውያንና ሌሎች ስደተኞች በውሻ እየተሳደዱ ወደ ፖላንድ የሚያቋርጡበት አደገኛ ጫካ። የተከበራችሁ ውድ የኢትዮጵያ ልጆች በያላችሁበት ሁሉ ሰላም ይብዛላችሁ። ይህ የድል ሚዲያ ነው። ውድ ተከታዮቻችን በዓለማችን ከተከሰቱ ሁነቶች መካከል አስገራሚና ተመራጭ የሆኑ ወሬዎችን ለእናንተ የምናሰማበት ሰዓት ላይ ደርሰናል። እንደምን ሰነበታችሁ በማለት ሰላምታችንን በማስቀደም መረጃዎቹን እናሰማችኋለን። አብራችሁን ሁኑ። ለወራት የቆየው በህወሓት አመራሮች መካከል ያለው አለመግባባት ተባብሶ እንደቀጠለ ነው። ባለፉት ወራት በደብረ ጽዮን የሚመራው ወገን የጊዜያዊ አስተዳደሩን ስልጣን ለመቆጣጠር የተለያዩ እርምጃዎች ሲወስድ ቆይተዋል። በአቶ ጌታቸው የሚመራው የክልሉ ጊዜያዊ አስተዳደርም ይህ ሙከራ በክልሉ አለመረጋጋት በማስፈን ያለውን ችግር እንደሚያባብስ በመግለጽ ቢያስጠነቅቅም ከጊዜ ወደ ጊዜ ውጥረቱ እየተባባሰ ይገኛል። ባለፉት ቀናት በክልሉ ያሉት ታጣቂ ኃይሎች አመራሮች ድጋፍ እንዳለው የሚነገርለት የደብረ ጽዮን ቡድን በተለያዩ አካባቢዎች ያሉ የአስተዳደር ተቋማትን በኃይል የመቆጣጠር አዝማሚያ እያሳየ መሆኑ እየተገለጸ ነው። ይህ ሁኔታም በክልሉ ዳግም ግጭት ሊያስከትል ይችላል በሚል ነዋሪዎች ላይ ከባድ ስጋትን የፈጠረ ሲሆን አቅም ያላቸው ወደ አዲስ አበባና ወደ ሌሎች አካባቢዎች እያቀኑ መሆናቸውን ነዋሪዎች ለቢቢሲ ገልጸዋል። በተለይ በአቶ ጌታቸው የሚመራው አስተዳደር የትግራይ ኃይልን ከሚመሩት ወታደራዊ አዛዦች መካከል ዋነኛ የሚባሉትን 3 መኮንኖች ማገዱን ካስታወቀ በኋላ ውጥረቱ አይሏል። በትላንትናው ዕለት ረፋድ ላይ በምስራቃዊ ዞን የጊዜያዊ አስተዳደሩን የተቃወሙ የሰራዊት አመራሮች ከመሩት እንቅስቃሴ ጋር በተያያዘ የአዲግራት ከንቲባ ጽሕፈት ቤት ከጊዜያዊ አስተዳደሩ ቁጥጥር ውጭ መሆኑ ታውቋል። የአውሮፓ ህብረት በአማራ ክልል ያለው ግጭት ሊቆም እንደሚገባና ትግራይ ክልል ውስጥ የሚስተዋለው ሽኩቻ በውይይት እንዲፈታ ፍላጎቱ መሆኑን ገለጸ። ባለፉት 10 ዓመታት ኢትዮጵያ ድህነትን በመቀነስ በኢኮኖሚ እድገትና በመሰረተ ልማት ዝርጋታ ላከናወነችው ተግባር እውቅና ሰጥተናል ያሉት በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም አገሪቱ አልሸባብን ለመዋጋትና ቀጠናውን ለመጠበቅ አደረገች ያሉትን ጥረትም በበጎ ጠቅሰዋል። አምባሳደሯ ዛሬ አዲስ አበባ ውስጥ በሰጡት መግለጫ የአውሮፓ ህብረትና አባል አገሮች የኢትዮጵያ ጠንካራና አስተማማኝ አጋር መሆናቸውን ገልጸዋል። ዩናይትድ ስቴትስ ይሰጥ የነበረውን ከፍተኛ ድጋፍ ማቋረጡን ተከትሎ የሚፈጠረውን ክፍተት ለመሙላት ድጋፍ በማድረግ ረገድ የዓለም ማህበረሰብ ኃላፊነቱን መወጣት አለበት ሲሉም ከአባል ሀገራት አምባሳደሮች ጋር በሰጡት መግለጫ ተናግረዋል። ቀጣዮቹን 50 ዓመታት ከኢትዮጵያ ጋር ተቀራርበን ለመስራት እንጠብቃለን ብለዋል። የአውሮፓ ህብረት ከኢትዮጵያ ጋር የሚጋራቸው ብዙ ፍላጎቶች አሉ ያለው ህብረቱ ከነዚህም ሰላምና ደህንነት፣ ሽብርተኝነትን መከላከል ብሎም ቀጠናዊ ኢኮኖሚያዊ ውህደትን ማሳለጥ ይገኙበታል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም የአውሮፓ ህብረትና የኢትዮጵያ የ50 ዓመታት የግንኙነት ምዕራፍን አስመልክተው ከአባል ሀገራቱ አምባሳደሮች ጋር ዛሬ አዲስ አበባ ውስጥ በሰጡት መግለጫ የአውሮፓ ህብረትና አባል ሀገሮቻቸው የኢትዮጵያ ጠንካራ አስተማማኝ አጋር ናቸው ብለው ህብረቱ ከኢትዮጵያ ጋር በሚያደርገው የጋራ ትብብር በየዓመቱ በልዩ ልዩ መስኮች የሚገለጽ 1 ቢሊዮን ዩሮ የሚደርስ የትብብር ስራ እንዳላቸው አስታውቀዋል። ኢትዮጵያ በአፍሪካ የአውሮፓ ህብረት ዋነኛ አጋሮች መካከል አንዷ ነበረች፣ ሆኖም ቀጥላለችም ብለዋል። አጋርነታቸው በልማት ትብብርና ምቹ የንግድ ሁኔታዎች ላይ ሆኖ ጦር መሳሪያ በስተቀር በሁሉም ነገር ላይ የተመሰረተ መሆኑን ጠቅሰዋል። ባለፉት 10 ዓመታት ኢትዮጵያ ድህነትን በመቀነስ በኢኮኖሚ እድገትና በመሰረተ ልማት ዝርጋታ ለምታከናውነው ተግባር እውቅና ሰጥተናልም ብለዋል። ኢትዮጵያ በመላው አፍሪካ ሰላምና ደህንነትን ላይ የምታደርገውን ገንቢ ሚና ሙሉ በሙሉ እንደግፋለን። በ2020 እና 2022 መካከል የነበረው የኢትዮጵያ አሳዛኝ ግጭት ዲፕሎማሲያዊ ግንኙነታችንን ፈትኖታል። የሆነ ሆኖ የአውሮፓ ህብረት የኢትዮጵያ ህዝብ አልተወው፣ በችግሩ አካባቢዎችም ቀጣይነት ያለው ድጋፍ አድርጓል። የአውሮፓ ህብረት የሀገሪቱን የሰላም ሂደት
በንቃት ደግፏል። እናም ለትጥቅ ማስፈታት፣ ለሽግግር ፍትህና ለሀገራዊ ምክክር የገንዘብ ድጋፍ ለማድረግ በፍጥነት ተንቀሳቅሰናል ብለዋል። አምባሳደሯ አሁንም በአማራ ክልል ያለው ግጭት ሊቆም እንደሚገባና ትግራይ ክልል ውስጥ ያለው ሽኩቻም በንግግር እንዲፈታ የህብረቱ ፍላጎት መሆኑን ጠቅሰዋል። ለአማራ ክልል የአማራ ጥቃት መቆም አለበት የሚለውን መልእክት በሁሉም አማራጮች እየገለጽን ነው ብለዋል። ተጨማሪም ተዋናዮቹ ወደ ውይይት ለመምጣት የሚሞክሩ አንዳንድ ሂደቶች ቢኖሩም ጥሩ ነው ብለዋል። ምክንያቱም ሁከት መፍትሄ አይሆንምና በትግራይ ክልል ያለው ችግርም በውይይት ብቻ መፈታት እንዳለበት መልእክቱን በማስተላለፍ ላይ ነን ብለዋል። ብጥብጥ መፍትሄ አይደለም ብለዋል። ኢትዮጵያ ውስጥ የሚኖረው መረጋጋትና ደህንነት የአውሮፓ ኩባንያዎች ሀብት ፈሰስ ለማድረግ እንዲችሉ ስራ ለመፍጠር ቁልፍ ጉዳይ መሆኑንም አውስተዋል። በዚህ ሁከት በነገሰበት ባሉ ጂኦፖለቲካዊ ዘመን ይህ ከመቼውም ጊዜ በላይ ያስፈልጋልን ብለዋል። ወሳኝ ድርሻ የነበረው የአሜሪካ ድጋፍ መቋረጥን በተመለከተ ህብረቱ የሚያደርገውን የተጠናከረ ድጋፍ እንደሚያደርግ አምባሳደሯ ዓለም ለዚህ ምላሽ ሊሰጥ ይገባልን ብለዋል። እኛ እንደ አውሮፓ ህብረት ዘላቂ ልማትን ለማበረታታትና በዓለም አቀፍ ደረጃ ቀውስን ለማቀፍ ዓለም አቀፍ ጥረቶችን በመደገፍ ግንባር ቀደም ነን ብለዋል። ነገር ግን አሁን ያለው የዓለም አቀፍ ፍላጎቶች ስፋትና ውስብስብነት ብሎም አሁን እንደ ዓለም አቀፋዊ ሳይሆን እንደ ኢትዮጵያም በእርግጥ የጋራ ምላሽ የሚሻ ነው። እናም ሁሉም የዓለም ማህበረሰብ ክፍተቶቹን በገንዘብ በመደገፍ ኃላፊነቱን መወጣት እንዳለበት ማረጋገጥ አለብን ብለዋል። በቅርቡ ደግሞ ድርጅቶች ኢትዮጵያ ውስጥ ያለው የሲቪክ ምህዳር እንደሚያሳስባቸው ገልጸዋል። አምባሳደሯ ይህንን በተመለከተ ለቀረበላቸው ጥያቄ ሲመልሱ ምህዳሩ ሊከፈት ይገባል፣ የወጣቶችን የተለያዩ ድምጾችም ማድመጥ አስፈላጊ ነው ብለዋል። ህብረቱ በኢትዮጵያውያን ላይ የጣለውን ጥብቅ የቪዛ አሰጣጥ ስርዓት ለማላላት እየሰራንበት ነው ያሉት አምባሳደር ሶፊ የኢትዮጵያ መንግስት እና በአውሮፓ ያሉ የኢትዮጵያ ኤምባሲዎች አውሮፓ ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያውያንን ለመመለስ ጥረት እያደረጉ መሆኑን ጠቅሰዋል። ይህንንም ጉዳይ በቅርበት እየተከታተልን እንገኛለን ሲሉም መልሰዋል። በመግለጫው ላይ የተገኙት የኢትዮጵያ ተወካይ አውሮፓ ኢትዮጵያ ውስጥ በኢንቨስትመንት፣ በንግድ፣ በቀጠናዊ ትስስርና በቅርቡ ደግሞ በርካታ ድርጅቶችን ማሳተፍ ሰፊ ስራ እንደሰራ የኢትዮጵያ ተወካይ አብራርተዋል። በመግለጫው ላይ የተገኙት የኢትዮጵያ ተወካይ አውሮፓ ኢትዮጵያ ውስጥ በኢንቨስትመንት፣ በንግድ፣ በቀጠናዊ ደህንነትና በአየር ንብረት ለውጥ ላይ በላቀ እንዲሳተፍ ጠይቀዋል። ኢዜማ በተለያዩ የመንግስት ተቋማት ጉዳይ ለማስፈጸም የሚንቀሳቀሱ ዜጎች በውድም ሆነ በግድ ለገዢው ፓርቲ ማጠናከሪያ ገንዘብ እንዲያዋጡ እየተደረጉ ይገኛሉ በማለት ዛሬ ባወጣው መግለጫ ከሷል። ፓርቲው ዜጎች የመንግስት አገልግሎቶችን ለማግኘት በሚሄዱባቸው መንግስታዊ ተቋማት ለፓርቲ ማጠናከሪያ ገንዘብ ድጋፍ እንዲያደርጉ የመጠየቅ ወይም የማስገደድ ተግባር በፍጹም ህገወጥ ተግባር ነው በማለት አውግዟል። በዚህ መልኩ መዋጮ ማሰባሰብ የህግም ሆነ የሞራል መሰረት የሌለው ነው ያለው ኢዜማ ድርጊቱ የገዢው ፓርቲ የማን አለብኝነት ስሜት ምን ደረጃ ላይ እንደደረሰ ማሳያ ይሆናልን ብለዋል። በጠራራ ፀሐይ በፓርቲ መዋጮ ስም የሚፈጸም ዝርፊያ በቸልታ እንደማይታለፍና ገዢው ፓርቲ በዚያ አካሄዱ ከቀጠለ ነፃና ፍትሃዊ ምርጫ ይደረጋል ብሎ ማሰብ አስቸጋሪ እንደሚሆን ኢዜማ ጠቅሷል። ምርጫ ቦርድ ይህን ጉዳይ በማጣራት በአስቸኳይ እንዲያስቆመውና በፓርቲው ላይ የወሰደውን የእርምት እርምጃ ለህዝብ በግልጽ እንዲያሳውቅ ጠይቋል። አንጋፋው ሙዚቀኛ አለማየሁ ፈንታ ከዚህ ዓለም በሞት ተለዩ። ድምፃዊ፣ የግጥምና ዜማ ደራሲ፣ መሰንቆና ዋሽንት ተጫዋች፣ ክራርና በገና ደርዳሪ፣ የኢትዮጵያ የባህል ሙዚቃ መምህር የሆኑት አለማየሁ ፈንታ በሕክምና ሲረዱ ቆይተው ከትናንት በስቲያ መጋቢት 1 ቀን 2017 ዓ.ም ከዚህ ዓለም በሞት ተለይተዋል። ከ1960 ዓ.ም ጀምሮ በያሬድ የሙዚቃ ትምህርት ቤት ውስጥ ከማስተማርም በዘለለ ትምህርት ቤቱ ሲከፈት የባህል ሙዚቃ ትምህርትን በተማሪዎች እንዲሆን አድርገው ካሪኩለም በማዘጋጀት ከፍተኛ ሚና ተጫውተዋል። ውልደትና እድገታቸው በአሁኑ የዋግምራ ዞን ሰቆጣ አካባቢ ሲሆን በልጅነታቸው በድቁና ማዕረግ ቤተክርስቲያንን አገልግለዋል። ሙዚቃን የጀመሩት በሀገር ፍቅር ቲያትር ሲሆን ከ1950 ዓ.ም ጀምሮ ለ10 ዓመታት ያህል በክፍሉ ሰርተዋል። የኢትዮጵያን የባህል ሙዚቃ በመወከል በአፍሪካ፣ በአውሮፓ፣ በአሜሪካና በኤስያ በርካታ ሀገራትንም ተዘዋውረዋል። በእንግሊዝ፣ ስዊድን፣ ኖርዌይ፣ ጀርመን፣ ኦስትሪያና ሌሎችም በርካታ የአውሮፓ ሀገራት የባህል ሙዚቃ አምባሳደርነት ማዕረግን ያገኙ ሲሆን ከዚህም በተጨማሪ በ1968 ዓ.ም ከዳካር የኔግሮ አርትስ ፌስቲቫል ሽልማት፣ ከዩኔስኮ ለሙዚቃ ስራዎቻቸው እውቅና ሪኮግናይዜሽን ባይ ዩኔስኮ አን አናሎግ ኦፍ አፍሪካን ሙዚሻን ዩኔስኮ ኮሌክሽን ዲጂታል ከኮሪያ ስፕሪንግ ፍሬንድሺፕ አግኝተዋል። አንጋፋው ሙዚቀኛ አለማየሁ ፈንታ ከላይ ከተጠቀሱት በተጨማሪ በርካታ ሽልማቶችን ያገኙ ሲሆን
በሕክምና ሲረዱ ቆይተው ትናንት ወዲያ መጋቢት 1 ቀን 2017 ዓ.ም ከዚህ ዓለም በሞት ተለይተዋል። ሥርዓተ ቀብራቸው ዛሬ ፒያሳ በሚገኘው በገነት ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ከቀኑ 9 ሰዓት እንደሚፈጸም ታውቋል። የኢትዮጵያ ኢንቨስትመንት ቦርድ ከ78 ሚሊዮን ዶላር በላይ የሚሆን ካፒታል የመደቡ ባለሀብት ባለብዙ ዘርፍ ልዩ የኢኮኖሚ ዞን ለመገንባት ያቀረቡትን ጥያቄ ማጽደቁን ኢንቨስትመንት ኮሚሽን ትናንት ማምሻውን ባሰራጨው መረጃ አስታውቋል። ቦርዱ ጥያቄ አቅራቢዎቹ በፍጥነት ወደ ሥራ እንዲገቡ ውሳኔ ማሳለፉንም ገልጿል። ሆኖም ባለብዙ ዘርፍ ልዩ የኢኮኖሚ ዞን የት አካባቢ እንደሚገነባና ባለሀብቱ ማን እንደሆኑ ኮሚሽኑ አልገለጸም። የኢንቨስትመንት ቦርዱ የልዩ ኢኮኖሚ ዞን አሰያየም፣ የመሬት አመዳደብና አጠቃቀም መመሪያ ማጽደቁንም የኮሚሽኑ መረጃ ያመላክታል። አውሮፓ ህብረት የሱዳን ፈጥኖ ደራሽ ኃይልና አጋሮቹ ትይዩ መንግስት ለማቋቋም ማቀዳቸውን ተቃውመዋል። ትይዩ መንግስት ማቋቋም የሀገሪቱን ግዛት ይከፋፍላል፣ የሱዳን ህዝብ ሁሉን አካታች በሆነ ሂደት ወደ ሲቪል መንግስት ለመመለስ ያለውን ፍላጎት አደጋ ላይ ይጥላል በማለት ህብረቱ አስጠንቅቋል። አውሮፓ ህብረት በሱዳን ጦር ሰራዊትና በፈጥኖ ደራሹ ኃይል ላይ ካሁን ቀደም ማዕቀቦችን መጣሉ አይዘነጋም። ትይዩ መንግስት ለማቋቋም ባለፈው ወር ናይሮቢ ላይ ከስምምነት ላይ የደረሱት ፈጥኖ ደራሹ ኃይልና አጋሮቹ የትይዩ መንግስቱን ምስረታ እስካሁን ይፋ አላደረጉም። ቦይንግ ኩባንያ በየካቲት ወር ብቻ 44 ቦይንግ አውሮፕላኖችን ለደንበኞቹ ማስረከቡን ሮይተርስ ዘግቧል። ቦይንግ ሰራሹ 737 ማክስ 8 የመንገደኞች አውሮፕላኑ ኢትዮጵያ ውስጥ ከ6 ዓመት በፊት ከተከሰከሰ ወዲህ በተለያዩ ችግሮች የተተበተበው ኩባንያው ባለፈው ዓመት በተመሳሳይ ወር ለደንበኞቹ ያስረከባቸው አውሮፕላኖች ብዛት 27 ብቻ ነበር። ኩባንያው ባለፈው ወር ለደንበኞቹ ካስረከባቸው አውሮፕላኖች መካከል 32ቱ ቦይንግ 737 ማክስ አውሮፕላኖች ናቸው ተብለዋል። ተጨማሪ ማክስ የመንገደኞች አውሮፕላኖችን ለመግዛት ጠይቀው ሂደቱ ከዘገየባቸው አየር መንገዶች መካከል የኢትዮጵያ አየር መንገድ አንዱ ነው። የኤርትራው መንግስት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳይ የጦርነት ሰባቂነት አጀንዳ አቀንቃይ ናቸው በማለት በቃል አቀባዩ የማነ ገብረ መስቀል በኩል ከሷል። ጀነራል ጻድቃን ሁለቱ አገሮች ጦርነት ውስጥ ለመግባት የመጨረሻው ምዕራፍ ላይ ደርሰዋል ማለታቸው የጦርነት አጀንዳ አራማጅነታቸውን ያሳያል በማለት የማነ ወንጅለዋል። ጀነራል ጻድቃን ኢትዮጵያ አሰብ ወደብን በኃይል መያዝ አለባት የሚል አቋም ከድሮ ጀምሮ በማንጸባረቅ ይታወቁ ነበር ያሉት የማነ አሁን ግን የሰላም አቀንቃኝ መስለው መታየት ይፈልጋሉ በማለት ተችተዋቸዋል። የማነ ይህን ትችት የሰነዘሩት ጀነራል ጻድቃን በኢትዮጵያና ኤርትራ መካከል ጦርነት መቀስቀሱ አይቀሬ መሆኑን ሰሞኑን በጻፉት ጽሑፍ ካስጠነቀቁ በኋላ ነው። ኡጋንዳ ለፕሬዝዳንት ሳልቫኪር መንግስት ጥበቃ ለማድረግ ቁጥራቸው ያልተገለጡ ወታደሮቿን በደቡብ ሱዳን ዋና ከተማ ጁባ አሰማርታለች ተባለ። ኡጋንዳ ወታደሮቿን ያሰማራችው በዋይት ናይል ግዛት የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት የተቃዋሚው መሪ ሬክ ማቻር ታማኝ ናቸው የተባሉ አማጺ ኃይሎች በመንግስት የጦር ሰፈር ላይ ጥቃት በሰነዘሩ ማግስት ነው። ኡጋንዳ በደቡብ ሱዳን በሁለቱ ወገኖች መካከል ከዓመታት በፊት በተካሄደው የእርስ በርስ ጦርነት ከሳልቫኪር ጋር ወግና ወታደሮቿን በጁባ ማሰማራቷ አይዘነጋም። ኢትዮጵያውያንና ሌሎች ስደተኞች በውሻ እየተሳደዱ ወደ ፖላንድ የሚያቋርጡበት አደገኛ ጫካ። አይን አፋሩና በዝግታ የሚናገረው ኢትዮጵያዊው ዳዊት ስሙ ተቀይሯል። በፖላንድ በሚገኝ መናፈሻ ውስጥ ነው ቢቢሲ ያገኘው። ዳዊት ራሱን ከፖላንድ ቅዝቃዜ ለመከላከል ቢጫና ጥቁር ባለ ጸጉር ኮት ለብሷል። ከሀገሩ የወጣው ከግዳጅ ውትድርና ለማምለጥ ብሎ መሆኑን የሚናገረው ዳዊት በሩሲያና በቤላሩስ አድርጎ ወደ ፖላንድ ለመምጣት ስለ ለደላሎቹ $7000 መክፈሉን ይናገራል። አውሮፓውያኑ 2021 ጀምሮ በቤላሩስ ድንበር በኩል ወደ ፖላንድ ያቋረጠው ስደተኞች ቁጥር በሺዎች የሚቆጠር ነው። ዳዊትም ከነዚህ መካከል አንዱ ነው። የፖላንድና የቤላሩስ የድንበር አካባቢ ጥቅጥቅ ባለ ደን የተሸፈነ ነው። በደን መሸፈኑ ብቻ ሳይሆን በእሾሃማ ሽቦ ታጥሯል። ይህ የቢያሎዊዛ ጫካ ተብሎ የሚታወቀው ታሪካዊ ደን በዩኔስኮ በቅርስነት የተመዘገበ ሲሆን ጥበቃ ይደረግለታል። አሁን ግን ስደተኞች ወደ አውሮፓ ህብረት አገራት ለመግባት እንደ መተላለፊያ መንገድ ይገለገሉበታል። በጫካው ውስጥ የፖላንድ መንግስት ስደተኞችን ወደ አገሩም ሆነ ወደ አውሮፓ እንዳይገቡ ለመከላከል በሚል
በ2022 ያስገነባው 193 ኪሎ ሜትር የሚረዝም አጥር ይገኛል። በፖላንድ ድንበር ጠባቂዎች ቀን ተሌት በእግራቸው የጦር መሳሪያ በተደገነባቸው መኪኖች በሰው አልባ አውሮፕላኖች በመጠቀም ምድሩን እና ሰማዩን ይቃኙታል። የድንበር ጠባቂ መኮንን የሆነው ሚካኤል ቡራ ከ5 ሜትር በላይ ርዝመት ያለውን አጥር እያሳየ ህገወጥ ስደተኞችን ለመከላከል በሚል በሚገባ የተደራጀ አጥር ነው ይላል። አጥሩን በፀሐይ ሲመለከቱት ለመዝለል የሚሞክሩትን ለመከላከል ያለሙ የሾሉ ብረቶች እንደ እሾህ የሰለሉ ሽቦዎች ነጸብራቅ ዓይንን ያጭበረብራሉ። ከህገወጥ አዘዋዋሪዎቹ እንደ እርምጃ ቀድመን መገኘት አለብን በማለት ከጠላቶቻችን አንድ እርምጃ የቀደምን መሆን አለብንም ይላል ቡራ የቤላሩስ የድንበር ጠባቂዎች ላይ ጣቱን ይቀስራል። እነርሱንም ጠላት አድርጎ ነው የሚመለከተው። የቤላሩስ ድንበር ጠባቂዎች ከህገወጥ ሰው አዘዋዋሪዎች ጋር ይሰራሉ ሲል ይወነጅላቸዋል። ድንበሩን በህገወጥ መንገድ የሚሻገሩበትን ቦታ ይጠቁማቸዋል። እንደ መሰላል እና የሽቦ መቅጫ የመሳሰሉ መሳሪያዎችን ይሰጧቸዋል ይላል። የፖላንድ ባለስልጣናት የስደተኞቹ ህገወጥ ባህሪንም በማንሳት ይወቅሳል። በታህሳስ 2024 የወጣው የሂውማን ራይትስ ሰዎች ሪፖርት የፖላንድ ባለስልጣናት በህገወጥ መንገድና አንዳንድ ጊዜ በኃይል ጭምር ወደ ሀገራቸው ለመግባት የሚሞክሩትን ስደተኞች የጥበቃና የከለላ ፍላጎታቸውን ከግንዛቤ ያላስገቡ እንደሆኑ ይናገራሉ። ቤላሩስ እንዲመለሱ ያስገድዷቸዋል ብለዋል። የክርስቲያን ዴሞክራትና የክርስቲያን ሶሻል ህብረት እንዲሁም የሶሻል ዴሞክራቶች ፓርቲ የመጀመሪያ ደረጃ ስምምነት ተፈራረሙ። ባለፈው ሳምንት መጨረሻ የመጀመሪያ ደረጃ ስምምነት ላይ የደረሱት የጀርመን ምርጫ አሸናፊ እህትማማቾቹ የክርስቲያን ዴሞክራትና የክርስቲያን ሶሻል ህብረት ፓርቲዎች በምርጫው ሶስተኛ ደረጃ ካገኘው ከሶሻል ዴሞክራቶቹ ጋር ኤስፒዲ ጋር ጥምረት መንግስት ለመመስረት ትልቅ እርምጃ ላይ ደርሰናል ሲሉ አስተዋውቀዋል። አሸናፊዎቹ እህትማማቾች ፓርቲዎች እጩ መራሄ መንግስት ፍሪድሪሽ ሜርስ ንግግሩ ባለቀበት ባለፈው ቅዳሜ እንዳሉት ሁለት ወገኖች በሶስት ዋና ዋና ፖሊሲዎች ላይ ተስማምተዋል ብለዋል። እነርሱም የምርጫው ዋና ትኩረት የነበሩት ፍልሰት፣ ፋይናንስ፣ የሥራ ገበያና ኢኮኖሚ ናቸው። የበርሊን የመጀመሪያ ደረጃ ንግግር ሲያበቃ ሜርስ እንደተናገሩት ሁለቱ ወገኖች ሰነድ የሌላቸውን ስደተኞችና ተገን ጠያቂዎችን ከጀርመን ድንበር ለመመለስ አቅደዋል። ከአውሮፓ ሀገራት ጎረቤቶቻችን ጋር በመተባበር በጋራ ድንበሮቻችን ላይ የተገን ጥያቄ ማመልከቻዎችን አንቀበልም። ህገወጥ ስደትን ለመቀነስ ማናቸውንም ህገ መንግስታዊ እርምጃዎች ለመውሰድ እንፈልጋለን። ጥምሩ መንግስት ከሚመሰረትበት የመጀመሪያ ቀን አንስቶ የድንበር ቁጥጥርን በከፍተኛ ደረጃ እናጠናክራለን። የድንበር ቁጥጥርንም የተገን ጥያቄን በከፍተኛ ደረጃ ለመቀነስ እንጠቀምበታለን። በጀርመን ምርጫ አሸናፊው ፓርቲ የሚመሰረተው መንግስት ከፊቱ ምን እንደሚጠብቀውም በስምምነታቸው ላይ አስቀምጠዋል። ከዚህ ሌላ ፓርቲዎቹ በቅርቡ የተሻሻለው የጀርመን የዜግነት ህግ እንዲቀጥልም ተስማምተዋል። በፍልሰት ጉዳይ ላይ የተለያየ አቋም የነበራቸው ሁለቱ ፓርቲዎች በመጀመሪያ ደረጃ ንግግራቸው ለተስማሙባቸው ስለ እነዚህ ጉዳዮች የጠየቅናቸው ለበርካታ ዓመታት ጀርመን የኖሩ ትውልደ ኢትዮጵያውያን የምጣኔ ሀብትና አስተዳደር ባለሙያ ዶክተር ጸጋዬ ደግነት ዓላማቸውን ምን እንደሆነ ተናግረዋል። ቀጣዩ የጀርመን መራሄ መንግስት እንደሚሆኑ የሚጠበቀው ሜርስ በርካታ ፈተናዎች የተጋረጡበትን የጀርመንን ኢኮኖሚ የማነቃቃት እቅድ አላቸው። ከዚሁ ጋር ቀረጥ በመቀነስ በተለይ መካከለኛ ገቢ ያለውን የህብረተሰብ ክፍል የኑሮ ጫና ለማቃለል የዋጋ ቅነሳዎችን ለማድረግም አቅደዋል። እነዚህና ሌሎችም አሁን በሚሰናበቱበት መንግስት ተግባራዊ ያልሆኑ ማበረታቻዎችም በስምምነቱ ውስጥ ተካተዋል። እንደ ዶክተር ጸጋዬ ገለጻ የሶሻል ዴሞክራቶቹ ፓርቲ ተባባሪ መሪና በጀርመን ፓርላማ የፓርላማው አባላት ቡድን መሪ ላርስ ክሊንግቤል እንደሚሉት የሰራተኞች ዝቅተኛ ክፍያ በሰዓት 15 ዩሮ ወይም $16 እንዲሆን ስምምነት ላይ ደርሰዋል። ጥምር መንግስት ለመመስረት ወደ ድርድር የሚሸጋገሩት ሁለቱ ፓርቲዎች ተጣምረው መንግስት ለመመስረት ከበቁ እንደሚሰናበተው መንግስት ሁሉ ለዩክሬን የሚሰጠውን እርዳታ የመቀጠልና እቅድ አላቸው። ከዚሁ ጋር በተለያየ የዩናይትድ ስቴትስን ፕሬዚዳንት ዶናልድ ትራምፕን ከአትላንቲክ ወዲያ ማዶ ያለውን ግንኙነት ካናጉ በኋላ የሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ድርጅት ወደፊት ተጠናክሮ መቀጠሉ ያጠራጠራቸው ሜርስ የጀርመንን ጦር ኃይል ለማጠናከር ይፈልጋሉ። ጀርመን ምርጫ የ2025 ፋይዳ ተግዳሮቶቹንና አስተምሮቶቹን በግልጽ ገምግመዋል። በጎረቤቶቻቸው በሜክሲኮና በካናዳ ላይ የታሪፍ ጭማሪ ዛቻቸውን የቀጠሉት ትራምፕ ከዚያ ቀጥሎ ቀደም ሲል
ሲስቱ እንደከረሙት ትኩረታቸውን ከአውሮፓ ህብረት አባል ሀገራት ጋር በሚገቡ ምርቶች ላይ እንደሚያደርጉ ይጠበቃል። ትራምፕ እንዳሉትም በታሪፍ ጭማሪው አቋማቸው ከጸኑ ጀርመን ብዙ ተግዳሮቶች ሊገጥሟት ይችላሉ ተብሎ እንደሚጠበቅ የምጣኔ ሀብት ባለሙያው ዶክተር ጸጋዬ ያስረዳሉ። ይህንን ተከትሎም ጀርመንን ጨምሮ የህብረቱ አባል ሀገራት የአጸፋ እርምጃዎችን መውሰዳቸው እንደማይቀር ይገመታል። ሲኤንኤን፣ ቢቢሲ አማሪክ፣ ዋዜማ፣ ሮይተርስ የዛሬ ወሬዎቻችን ምንጮቻችን ናቸው። የዕለቱ የምናሰማችውን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዞ በመተማመን ነው ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና በቀጣይ እስከምንገናኝ ሰናይ ጊዜ ይሁንላችሁ።